ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ እሁድ የመጨረሻ ፕሮግራማችን የሚሆነው ዛሬ የሚደረገው ትልቁ ጨዋታ በዚህ ሳምንት ተጠባቂውና ትልቁ ጨዋታ አንፊልድ ላይ ምሽት 12 ሰዓት ተኩል በሊቨርፑል እና በማንቸስተር ዩናይትድ መካከል ይደረጋል። 20 ጊዜ ሊጉን ያሸነፉ ሁለት የሊጉ ትልቅ ሁለት ክለቦች ዛሬ አንፊልድ ላይ የመጀመሪያ ዙር ጨዋታ ያደርጋሉና ይሄ ጨዋታ ከየትኛውም ጊዜ በላይ በየትኛውም አጋጣሚ ይደረግ በየትኛውም ጊዜ ሁለቱ ክለቦች ይገናኙ ወቅታዊ ብቃታቸው ምንም ላይ ይሁን ፉክክሩ ሁሌም አጓጊ ነው፣ ሁሌም ተጠባቂ። ምክንያቱም ካላቸው ታሪካቸው ደግሞ በእግር ኳስ ብቻ ሳይሆን የዛው እንግሊዝ ውስጥ ከቀድሞ በሁለቱ ከተሞች መካከል የተጀመረ ፖለቲካዊ ጉዳይ እንግዲህ ወደ እግር ኳሱ መጥቶ እስካሁን ድረስ ቀጥሏል። ሊጉ ራሱን ከሚሸጥበት ትላልቅ ብራንድ መካከል የሁለቱ ክለቦች ጨዋታ ነው። በዓለም ላይ ከፍተኛ ደጋፊዎች ያሏቸው ብራንዳቸው በከፍተኛ ደረጃ ዓለምን ያካለለ በሊጉ ደግሞ እንደ ሁለቱ ክለብ ታሪካዊ ባለድልም የዋንጫ ባለቤትም የለም። ወደ ሁለቱ የሚጠጋም የዋንጫ ቁጥር ያለውም ክለብ የለም። በረጅም ርቀት ነው የሚመሩት። ተፎካካሪነታቸው መቼም ከታሪክ ገጽ ላይ የማይነሳ ራሳቸውን አርቀው ያስቀመጡ ሁለት የፕሪሚየር ሊግ ኃያል ክለብ ናቸው እርስ በርስ የሚገናኙት። ሁለት ራሳቸውን በጣም በትልቅ ከፍታ ላይ ያስቀመጡ ጠንክሮ በመስራት ሊጉ ላይ በየዘመናት ዶሚኔት ያደረጉ እየተፈራረቁ በአሰልጣኝ መምጣት መሄድ ውስጥ የሚያደርጉ ሽግግር በሚፈጥርባቸው ለውጥና ተጽዕኖ ውጤት ሲወርድ አንደኛው ከፍ ይያለ አንደኛው ሲወርድ አንደኛው ከፍ ይያለ እዚህ ደረጃ ደርሷል። ሊቨርፑል እና ማንቸስተር ተገናኙ። የእንግሊዝ ምድር በአንድ እግር ነው የሚቆሙ። ሁለቱ ክለቦችን የሚመስልም ሌላ ተፎካካሪ የለም። በቅርብ ዓመት ውስጥ የፔፕ ጋርዲዮላ ማንቸስተር ሲቲ ሊጉን ዶሚኔት አደረገ እንጂ እንደ ሊቨርፑል እና እንደ ማንቸስተር የዛን ያክል በሊጉ ላይ ደማቅ ታሪክ ለመጻፍ በዋንጫ መደርደሪያ ላይ በሲቲ የዋንጫ መደርደሪያ ውስጥ እንደ ሁለቱ ክለቦች እንኳን የዋንጫ ክብሮችን መደርደር አልቻለም። አርሴናል በአርሴን ቬንገር ውስጥ ትላልቅ ድሎችን አሳክቷል። ወደ ሁለቱ ደረጃ የሚያስጠጋ አይደለም። በየዘመናት የሚመጡ ትላልቅ ክለቦች አሉ። ቼልሲ በጆዜና በአብራሂሞቪች ዘመን ምርጥ ቆይታ አድርጓል። ወደ ሁለቱ የሚጠጋ አይደለም። ሁለቱ ጥራታቸውም ስታንዳርዳቸው ደረጃቸውንም በጣም በላቀ ደረጃ ከፍ አድርጓል። በዩሮፒያን ውድድር ደግሞ እንደ ሊቨርፑል ደግሞ ከእንግሊዝ ክለብ ነጥሮ የወጣና 6 ጊዜ ያሸነፈም የለም። ግን ቀጥሎ የሚቀመጠው ማንቸስተር ዩናይትድ ነው። ስለዚህ የሁለቱ ክለቦች ግንኙነት በየትኛው ወቅቲውን ጦርነቱ አለ፣ አየር ላይ ነው። አሁን ለምሳሌ ደርቢ የሚቀዘቅዝበት አጋጣሚዎች አሉ። የአንደኛው ክለብ መዳከም የሌላኛው ክለብ ከፍ ማለት የተፎካካሪነት ስሜቱን ያሳጣዋል። የሊቨርፑል እና የማንቸስተር ጨዋታ ግን መቼም በየትኛው አቋም ላይ ቢሆን ይሄን የተፎካካሪነት ስሜትና ድባብ አያጣም። ለየት የሚያደርገው ለዚህ ሊቨርፑል ዋንጫ እየተፎካከረ ነው። ማንቸስተር ዩናይትድ በየትኛው አቋም ላይ ይሁን ሊቨርፑል ሲባል ከተኛበት ይናቃል። ማንቸስተር ዩናይትድ ለዋንጫ እየተፎካከረ ነው። ማንቸስተር ዩናይትድ ሲባል ሊቨርፑልም ከተኛበት ነክቶ ነው የሚመጣው። ሁለቱም አንዳቸው በአንዳቸው መሸነፍን አይፈልጉም። በአንድ ወቅት አንድ የማንቸስተር ዩናይትድ ተጫዋች ይመስለኛል ከተሳሳትኩኝ እንግዲህ ታርሙኛላችሁ። በሊቨርፑል ተሸንፈው ዋንጫውን ከማግኘት ይልቅ ሊቨርፑልን አሸንፈን ከሊጉ መውረድን እንመርጣለን የሚል አስተያየት አንድ የማንቸስተር ዩናይትድ ተጫዋች በአንድ ወቅት ሰጥቶ ነበር። በዚህ ደረጃ ነው በሁለቱ መካከል ያለው ጥላቻ ያለው የደርቢነት ስሜት። ምናልባት በሌሎች ሊጎችንም ብናልፍ ብንመለከት የእንዲህ አይነት ከፍተኛ ጦርነት ያለው ከፍተኛ ጥላቻ በመሃላቸው ያለና ደርቢ የሚያስመስሉ
ሁለት የእንግሊዝ ባለብዙ ታሪክ ሁለት ሀያል ክለቦች በዓለም ላይ ግዙፍ ብራንድና ስም ዝናን ክብርን ያተረፉ ክለቦች ናቸው አንፊልድ ላይ ዛሬ ምሽት የሚገናኙት ቀላል ጨዋታ አይደለም ይሄን ጨዋታ ሊጉን ፕሪሚየር ሊግ ካምፓኒው የሚሸጥበት አንዱ በየአመቱ ትልቁ ጨዋታ ይሄ ጠብቆ የሚሸጠው ለዓለም እግር ኳስ ሊጉን የሚያስተዋውቅበት የሆነ የታሪክ አጋጣሚ ጽፎ የሚያልፍበት ለምሳሌ እዚህ ሜዳ ላይ 7-0 ሊቨርፑል ማንቸስተር ዩናይትድን ሲያሸንፍ ከዛሬ 959 ቀናት በፊት ነበር የ7-0 ድል የተመዘገበው ያንን ዛሬ በእንግሊዝ ጋዜጦች ፊት ለፊት ላይ ይዘው በመውጣት የተጀመረው የሊጉን ብራንድ መሸጥ አንፊልድ ከማይረሳቸው አጋጣሚ 7 አስቆጠረ ሊቨርፑል አንፊልድ ላይ በሩን ዘጋሉ ከዛም በኋላ አንፊልድ ላይ ሊቨርፑል አላሸነፈ ማንቸስተር ዩናይትድ እንደነዚህ አይነት አጋጣሚዎችን በማንሳት ይሄን ፊክስቸር ከወዲሁ መሸጥ ይጀምራሉ በታሰውሱ ከሆነ የሁለቱ ክለቦች ቀጣይ ጨዋታ ያለ ከአንድ ሳምንት በፊት ነው በየጋዜጦችም ሌላ የእንግሊዝ ፕሪሚየር ሊግ ፊክስቸር ሲደረግ እንደዚህ አይነት ፋይቲንግ ስፕሪት እንግዲህ ቀጣይ ሳምንት የምናይበት ደርቢ እየመጣ ነው ይላል አሁን ኒውካስል እና ኤቨርተን እየተጫወቱ ጥሩ ቻሌንጆች ከታዩ ጨዋታ ላይ የዕለቱ አስተላላፊ ቀጣይ ሳምንት እንዲህ አይነት ቻሌንጆች በየደቂቃው የሚስተዋልበት የሊጉ ምርጡ ሁለት ፉክክርን የምናይበት ሳምንት እየመጣ ነው ይላል ገና ጨዋታው አንድ ሳምንት ሲቀረው እና የሁለቱ ክለቦች ግንኙነት በየትኛውም አቋም ላይ ይሁኑ አጓጊ ፉክክር ነው የሚጠብቀው አጓጊነቱ ደግሞ ከፍ የሚያደርገው በእለቱ የሚመዘገበው ውጤት ሁሌም የማይጠበቅ ነው አንደኛው በጥሩ ፎርሙላ ሆኖ በከፍተኛ እድል አለው የማሸነፍ ሲባል ያኛው ቡድን ያሸንፋል ያኛው በዚህ መልኩ መምጣቱ ደግሞ የዚህን ፊክስቸር ተጠባቂነት ሁሌም ከፍ አድርጓል እና የሁለቱም ክለቦች ወቅታዊ ብቃት አስተማማኝ ደረጃ ላይ ሳይሆን ነገር ግን የሊጉ ሻምፒዮን በተሻለ እድል የዛሬውን ጨዋታ በሜዳ ያደርጋል እስቲ አንዳንድ የቡድን መረጃዎችና ኦፕታ በዘገባው ላይ ይዞ ስለወጣው አንዳንድ ጉዳዮች እየተመለከትን የተለያዩ ነጥቦችን እናነሳለን ኦፕታ በዘገባው ላይ 10,000 ምርጥ ገማቾች አሉኝ እንደሚል ይታወቃል ከነዛ በሰበሰብኩ ድምጽ ይላል ለመጀመሪያ ጊዜ የሁለቱን ክለቦች ግንኙነት ግምት ባልተጠበቀ ሁኔታ ከፍተኛውን ነጥብ ለሊቨርፑል ሰጥቷል 73% የማሸነፍ ሬት ለማንቸስተር ዩናይትድ 11 ብቻ ይሄ ከምን መመዘኛ እንደሆነ እዛ ጋር በግልጽ ተብራርቷል ግን በቂ ነው አይደለም የሚለውን ጉዳይ እናንተ አድማጮች ትፈርዳላችሁ ይሄን አሁን ላይ የማቀርብላችሁ ነጥቦች በአጠቃላይ በኦፕታ ዙሪያ የቀረቡ ዝርዝር እውነታዎች ነው በዚህ ፊክስቸር እና ከቡድን መረጃ ይጀምራል ኦፕታ በተለይ ከናስር ማዝራዊና ሊሳንድሮ ማርቲኔዝ ለዚህ ጨዋታ ይደርሳሉ ተብሎ ሲጠበቅ ነበር ግን የመድረሳቸው እድል አሁን ላይ በጣም ጠባብ መሆኑና በተለይ ሊሳንድሮ ማርቲኔዝ ከዚህ ጨዋታ ውጪ ነው ማዝራዊም የመሰለፉ እድል በጣም ጠባብ መሆኑን ኦፕታ ያይዞ ጽፎ አሊሰንም ከዚህ ጨዋታ ውጪ መሆኑ ተረጋግጧል ነገር ግን ራያን ግራቨንበርግና ኢብራሂም ኩናቴ ጥያቄዎች ነበር የመግባታቸው ጉዳይ ነገር ግን አርብ ዕለት ሁለቱም ተጫዋቾች ሙሉ ትሬኒንግ ማድረጋቸው አርነ ስሎትን ባረጋገጡት መሰረት በሙሉ ጤንነት መገኘታቸውና ከቀናት በፊት በሰራነው ፕሮግራም ሁለቱም ተጫዋቾች ጉዳት አላስተናገዱም ቅድመ ጥንቃቄ እየተደረገ ነው ብለን ባደረሰናችሁ መረጃ መሰረት እንግዲህ ሁለቱም ተጫዋቾች ለዛሬ ጨዋታ በቋሚነት ይጀምራሉ በተለያዩ ሚዲያዎች እንግዲህ ሰምታችሁ ይሆናል አላቅም ግን ራያን ግራቨንበርግ ለሳምንታት ይርቃል የሚል ሚዲያ መረጃ ሲሰራጭ ነበር የሐሰት መረጃ ይሄ ተገቢ አይደለም የእግር ኳስን ቤተሰብ ያሳሳተ መረጃ ነው በተመሳሳይ ኢብራሂም ኩናቴ ሁለቱም አለመጎዳታቸውን ሁለት የተለያየ ፕሮግራም ሰርተን ወደ እናንተ አድርሰን ነበር ሁለቱም ተጫዋቾች ለዛሬው ጨዋታ ብቁ ናቸው ይሰለፋሉ ይሄን በአሰልጣኙ በኩል ኮንፈርሜሽን የተሰጠው መረጃ እና ሁለቱም ተጫዋቾች ለዛሬው ጨዋታ ብቁ እንደሆኑ ተረጋግጧል ነገር ግን የማንቸስተር ዩናይትድ የዘንድሮ የውድድር ዓመትን ጥንካሬ በተለያየ ፕሮግራም እናነሳለን ግን ለትችት ነው የሚያጋልጠን የነበረው አንተ የምታይበት ቴሌቪዥን የተለየ ነው ወይስ እናንተ ጋር ማንቸስተር ዩናይትድ የሚጫወቱበት መንገድ ሌላ ነው ወይ የሚል አስተያየትም ተጽፎልን ነበርና በዘንድሮ የውድድር ዓመት አሁን ለምሳሌ በፕሪሚየር ሊጉ
አነስተኛ ሙከራ ካስተናገዱ ክለቦች ውስጥ አራተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው። አንደኛ ላይ የተቀመጠው አርሴናል ነው 56። ሁለተኛ ደረጃ ላይ የተቀመጠው ኒውካስል ነው። እንደውም ማንቸስተር ዩናይትድ ሶስተኛ ላይ ነው እንጂ የተቀመጠው 64 ሙከራ ብቻ አስተናገደ። እሺ በመቀጠል ደግሞ ማንቸስተር ዩናይትድ በሊጉ ከተጋጣሚ በድምሩ አነስተኛ ኤክስጂ ካስተናገዱ ቶፕ 4 ክለቦች ውስጥ መካከል አንዱ ማንቸስተር ዩናይትድ ከአርሴናል እና ከኒውካስል በመቀጠል አነስተኛ ኤክስጂ አስተናገደ ከተጋጣሚ በተፈጠረበት ኤክስፔክትድ ግብ ማለት። እሺ በሊጉ ደግሞ ማንቸስተር ዩናይትድ በፈጣን ሪከቨሪ በማድረግ በዲፌንሲቭ አክሽን በኩል የተዋጣለትን የስፔስ ሪከቨሪ በማድረግ በሊጉ ሶስተኛ ነው ላይ የሚገኘው። እነዚህ እውነታዎች እንግዲህ ኦፕታ ያወጣው ቁጥር ነው። እኛ ጋር የተለየ ቲቪ ኖሮ አይደለም ማንቸስተር ዩናይትድ እንደዚህ ብለን የምናነሳው። በሊጉ 10.1 ኤክስጂ አስተናገደ በድምሩ በሰባት ጨዋታ አነስተኛ ኤክስጂ ካስተናገዱ ክለቦች መካከል አንዱ ማንቸስተር ዩናይትድ። ይሄ ማለት በጨዋታ 0.16 ክፍት ከሆነ እንቅስቃሴ ነው የሚያስተናግደው። ማንቸስተር ዩናይትድ በየጨዋታው የሚያስተናግደው የሙከራ ቁጥር በኤክስጂ ሲለካ ደግሞ 0.45 ነው። ስለዚህ ለምንድን ነው የማንቸስተር ዩናይትድ ኤክስጂ በዚህ አይነት ታክቲክስ እናነሳ ተቃውሞ አንዳንድ ትችቶች ይደርሳሉ። ነገር ግን ዛሬ ኦፕታ ምን ይላል? የማንቸስተር ዩናይትድ የአማካይ ስፍራ ፍሉዲቲ እና ኢነርጂ ከሊቨርፑል የአማካይ ስፍራ ኢነርጂ እና ፍሉዲቲ ጋር ሲነጻጸር ዛሬ በግልጽ የሚፈተንበት ነው ይላል። እንደ ትልቅ መመዘኛ ያነሳው ከካሴሚሮ እና ከተከላካዩ ፊት ለፊት ከሁለቱ ከተከላካዩ ዲፓርትመንት እና ከአማካዩ ዲፓርትመንት መሃል ያለውን ኤሪያ ኦፍ ዘ ቦልም ራን በማድረግ ከኳስ ጋር በመሮጥ በሊጉ አንደኛ ደረጃ ላይ የሚገኘውን ፍሎሪያን ቪርትዝ ማርክ ለማድረግ ማንቸስተር ዩናይትድ ዲፕሊ ካፈገፈገ በቁጥር አታኪንግ ሲኩዌንሱ እንዳለፉት 7 ጨዋታዎች ላይሆን አይ ወጥቼ እንዳለፉት ጨዋታዎች አጠቃለው ሚል ከሆነ ደግሞ እዚህ ኤሪያ ላይ እዚህ ኮሊደር ላይ በጣም ፍሎሪያን ቪርትዝ ፍሪ ስፔሶችን የሚያገኝበት ካለፉት 7 ጨዋታዎች አንዱ ይሄ ነው በማለት ኦፕታ የራሱን ግምት ለፍሎሪያን ቪርትዝ ከፍ አድርጓል በዚህ ጨዋታ። ይሄ የኦፕታ ዘገባ ነው፣ ገብታችሁ መመልከት ትችላላችሁ። በሁሉም ውድድሮች ከ20 በላይ ቻንሶችን ክሬት አድርጎ አንዱም ግን ወደ ግብ ያልተቀየረለት ፍሎሪያን ቪርትዝ በዛሬው ጨዋታ ልዩነት ይፈጥራል በማለት የራሱን ግምት ከተጫዋቾች አስቀምጧል። ሁለተኛ ደረጃ ላይ የሚያነሳው እንግዲህ የፊክቸሩ የምንጊዜም ከፍተኛ ግብ አስቆጣሪና የግብ ተሳትፎ ስላደረገው በፕሪሚየር ሊጉ ብቻ 19 የግብ ተሳትፎ በማድረግ ከየትኛውም ተጫዋች በላይ በታሪክ ማንቸስተር ዩናይትድ ላይ 19 የግብ ተሳትፎ ያደረገ ተጫዋች የለም እንደ ግብፃዊው መሐመድ ሳላ። በዛሬው ጨዋታ እንግዲህ እንደ ኦፕታ ስታቲክስ ዘገባ ከሆነ በአንድ ተጋጣሚ ላይ አንድ የፕሪሚየር ሊግ ተጫዋች 20 እና ከዛ በላይ የግብ ተሳትፎ በማድረግ ሪከርድ የተያዘው ሌስ ፈርዲናንድ ከኤቨርተን ጋር 20 ግብ ላይ ተሳትፎ በማድረግ አለን ሺረር በተመሳሳይ ከኤቨርተን ጋር 21 ግብ ላይ ተሳትፎ በማድረግና በተመሳሳይ ከሊድስ ጋር እንዲሁም ፍራንክ ላምፓርድ ከቦልተን ጋር፣ ሃሪ ኬን ከሌስተር ጋር፣ ዋይን ሩኒ ከኒውካስል ጋር 23-22 በመያዝ የግብ ተሳትፎ አድርገዋል። መሐመድ ሳላ ግን ዛሬ የግብ ተሳትፎ አሲስት ወይም ግብ የሚያስቆጥር ወይም በሁለቱም በቀጥታ የሚሳተፍ ከሆነ በፕሪሚየር ሊጉ ታሪክ ከቶፕ 4 ክለብ በአንድ ተጫዋች ተጽዕኖ ወይም በአንድ ተጫዋች ቀጥተኛ ተሳትፎ አንድ ክለብ ላይ በማድረግ በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች ሆኗል። እስካሁን የጠቀስኩላችሁ ክለቦች ሁሉ የቶፕ 4 ክለብ አይደሉም። በተለይ ደግሞ በማንቸስተር ዩናይትድ ጋር የትኛውም ተጫዋች በእግር ኳስ ታሪክ 20 ግብ ላይ ተሳትፎ አድርጎ አያውቅም። ዛሬ መሐመድ ሳላ አሲስት የሚያደርግ ወይም የሚያስቆጥር ከሆነ በፕሪሚየር ሊጉ ታሪክ ቶፕ 4 ከሚገኙ ክለቦች ላይ 20 ግብ ላይ ተሳትፎ ያደረገ የትኛውም ተጫዋች የለም በታሪክ። መሐመድ ሳላ ብቸኛው ተጫዋች ነው። እንደምታውቁት በኦልድ ትራፎርድ የመጀመሪያ ሃትሪክ የሰራ ተጫዋች ነው። በኦልድ ትራፎርድ ከፍተኛ ግብ ያስቆጠረ ተጫዋች ነው። በዚህ ፊክስቸር በሁሉም ውድድሮች ደግሞ 23 ግብ ላይ ተሳትፎ ያደረገም ብቸኛ ተጫዋች ነው። ዛሬ ግን ተጨማሪ እንደዚህ አይነት ሪከርዶችን የሚያስመዘግብ ከሆነ
በታሪክ ብቸኛው ተጫዋች ሆኗል እና ጂሚ ካራገር ባለፈው ማንዴይ ናይት ፉትቦልን ከትናንት በስቲያ ከተመለከታችሁ መሐመድ ሳላህን ከሚፈሩ ተጋጣሚዎች መካከል አንዱ ማንቸስተር ዩናይትድ ነው አለ። መሐመድ ሳላህ ደግሞ ለመነሳት የዘንድሮ የውድድር ዓመትን መጠቀም ካለበትም ለሱ አመቺው የሆነው ፊክስቸር ደግሞ የማንቸስተር ዩናይትድ ጨዋታ ነው። ስለዚህ ሳላህ በዚህ ጨዋታ የሆነ ማጂክ መፍጠር አለበት የዘንድሮን ሲዝን ተርን ለማድረግ እንደ ቡድን ሊቨርፑልም በግሉም የራሱንም ሲዝን ለማሳመር ሲል ተደምጧልና እስቲ የዛሬውን ጨዋታ በተለየ ሁኔታ እንመለከታለን ማለት ነው። ባለፉት 14 የሁለቱ ክለቦች ግንኙነት ሊቨርፑል አንድ ጊዜ ብቻ ነው በማንቸስተር ዩናይትድ የተሸነፈው። 7ቱን አሸንፏል፣ በ6ቱ አቻ ወጥቷል። ማንቸስተር ዩናይትድ ምርጥና ሶሊድ ብቃት አሳይቶ ሊቨርፑልን ያሸነፈው 2-1 በኦልድ ትራፎርድ በኤሪክ ቴናግ 2022-23 የውድድር ዓመት ነበር እና ከ2018-19 የውድድር ዓመት በኋላ በተገናኙበት በአጠቃላይ በሁሉም ውድድሮች የእርስ በርስ ግንኙነት ነው ይሄ ቁጥር የሚያሳየው ማለት ነው። በአጠቃላይ ማንቸስተር ዩናይትድ ወደ አንፊልድ መጥቶ ካሸነፈ ድፍን 10 ዓመት ተቆጥሮታል። በ2015-16 በጃንዋሪ ወር በዋይን ሩኒ ብቸኛ ግብ የኤርገን ክሎፕ በሊቨርፑል አሰልጣኝነት የመጀመሪያ ዓመታቸው ማለት ከብሬንዳን ሮጀርስ በውድድር ዓመቱ መሃል ላይ የተረከቡበት ዓመት ላይ ሩኒ አስቆጥሮ በሉዊ ቫን ጋል ማንቸስተር ዩናይትድ በሚሰለጥንበት ወቅት እንግዲህ 1-0 በዋይን ሩኒ ብቸኛ ግብ ካሸነፈ በኋላ አንፊልድ ላይ ድል ቀንቶት አያውቅም እና ዛሬ ሊቨርፑል ሽንፈት የማያስተናግድ ከሆነ የሚያሸንፍ ወይም አቻ ቢለያዩ ከሆነ ለ10 ተከታታይ ፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ ሳይሸነፍ የቆየ ሁለተኛ ክለብ ይሆናል በታሪክ ከቼልሲ በመቀጠል ከ2002 እስከ 2012 ቼልሲ ለ10 ዓመት በማንቸስተር ዩናይትድ ሳይሸነፍ ቆይቷል። 2012 ላይ ይሄ ሪከርድ ተሰብሯል። ሊቨርፑል እንግዲህ ለ10 ተከታታይ የፕሪሚየር ሊግ ጨዋታ በሜዳው ሳይሸነፍ ከቆየ የዛሬውን ጨዋታን ጨምሮ ማለት አዲስ ሪከርድ ቼልሲ በስታንፎርድ ብሪጅ እንዳደረገው ከ2002 እስከ 2012 አዲስ ሪከርድ የሚመዘገብ ይሆናል። በአጠቃላይ የሁለቱ ክለቦች የእርስ በርስ ግንኙነት መቼም ቢሆን አስደናቂ ማራኪ ምርጥ እግር ኳስ ይሄ የእንግሊዝን ፉትቦል የሚያንጸባርቅ የ90 ደቂቃ ፍላጎት ጥረት የክለቦች ፍትጊያ የምናይበት ነውና ማራኪ 90 ደቂቃ እንደሚሆን ይጠበቃል። ይሄ ፊክስቸር ቀይ ካርድ ያጣው ጥሩም መጥፎም ብቃት የሚያሳይ ተጫዋች በቀይ ካርድ ከዚህ ፊክስቸር ሲወጣ ተመልክተናል። በተከታታይ ቀይ ካርዶችን እንመለከታለን በዚህ ፊክስቸር። እስቲ የዛሬውን ጨዋታ የናንተን ግምት ሐሳብ አስተያየት በኮሜንት መስጫ ያስቀምጣችሁ። በመጨረሻም የሁለቱን ክለቦች ግምታ ያስተላልፍ እስቲ እንመልከት። በሊቨርፑል በኩል ጆርጂ ማማርዳሽቪሊ በግብ ጠባቂ በኩል አሊሰን ተክቶ ኮነር ብራድሊ ኢብራሂም ኩናቴ ቫን ዳይክ እና ሜሎስ ኬርኬዝ ይሆናሉ ተብሎ ይጠበቃል። በአማካይ ስፍራ ራያን ግራቨንበርግ እና ዶሚኒክ ሶቦስላይ ምክንያቱም ማካሊስተር አንደኛ ከላቲን አሜሪካ መመለሱ ሁለተኛ ደግሞ የማች ፊትነስ ጉዳይ አሁንም አስተማማኝ ደረጃ ላይ ስላልደረሰ ሁለቱን አማካዮች ይጠቀማሉ ተብሎ ይጠበቃል። በፊት መስመር በኩል አሌክሳንደር ኢሳክ ከሱ ጀርባ ፍሎሪያን ቪዝ በቀኝ በኩል መሐመድ ሳላ በግራ በኩል ግን ዛሬ አንድ የተለየ ውሳኔ ስሎት ሊያስተላልፉ ይችላሉ። ጋክፖን ወይ በኬዛ ወይ በኤኬቲኬ ሊቀይሩ ይችላሉ። ይሄ የሚጠበቅ ውሳኔ ነው። በማንቸስተር ዩናይትድ በኩል አዲሱ ግብ ጠባቂ በሰንደርላንድ ጨዋታ አስደናቂ 90 ደቂቃ ያሳለፈው ሳም ላመንስ ሌኒ ዮሮ ዴሊት እና ሉክሾ የተለመደውን ባክስሪ በአማካይ ስፍራ ብሩኖና ካሴሚሮ በሁለቱ ዊንግ ባክ ደግሞ አማድና ዲየጎ ዳሎት ከፊት መስመር በኩል ሜሰን ማውንት የሩበን አሞሪም ተመራጭ ብራያን ኢምቤሞና አዲሱ አጥቂ ቤንጃሚን ሼሽኮ ይሆናሉ ተብሎ ይሄ ግምታዊ አስተላልፍ ይወጣል።
እስቲ የናንተን ደግሞ የውጤት ግምት በኮሜንት መስጫ ላይ አስቀምጡልን። ነገ በሚኖረን ድረ ጨዋታ ግምገማ ደግሞ ውጤታችሁን ግምታችሁን ይዘን ትክክለኛ ስኮር ላገኘ አድማጫችን እንግዲህ እውቅና ሰጥተን ፕሮግራማችንን የምንጀምር ስለሆነ የናንተን ሐሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። እግረ መንገዳችሁን ደግሞ ላይክ ያደረጋችሁ የዚህን ፕሮግራም ተደራሽነት ከፍ እንድታደርጉ አዲስ ከሆናችሁ ደግሞ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ለዚህ ቻናል ድጋፍ ያስፈልገዋል ካላችሁ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በአርሴናል ድል በቼልሲ በሲቲ እንዲሁም በዛሬው ቅድመ ጨዋታ ግምገማ በአራት ፕሮግራሞች እሁድን ከናንተ ጋር ቆይታ ያደረግን መልካም የረፍት ቀን መልካም ጨዋታ እንዲሆን ተመኘን። ሰላም ቆዩ።